ቤተሰቦች አላችሁልኝ ኑሩልኝ እንዴት እንደምወዳችሁ ታውቃላችሁ አይደለ? ለዚህ ቻናል አዲስ የሆነ ሰው ካለ ቻናል ሰብስክራይብ አድርጉ፣ ይሄን ቤተሰብ እንዲቀላቀል በአክብሮት እየጋበዝኩኝ፣ እንዲሁም ይሄን ቪዲዮ ላይክ አድርጉት። ቪዲዮ መጨረሻ ላይ የፈለጋችሁትን ሐሳብ አስተያየት እንድትሰጡ በአክብሮት እየጋበዝኩኝ ወደ ዛሬ ቪዲዮዎች ያልፋለሁ ማለት ነው። ቤተሰቦች ቴዲ አፍሮ አልበሙን ካወጣ ሳምንት ሞላው ማለት ነው። በዚህ ሳምንት ጊዜ ውስጥ ሪካርዱን ሰባብሮታል። 100 ሚሊዮን ጠቅላላ 100 ሚሊዮን ቪው አግኝቶ በዩቲዩብ ታሪክ እንግዲህ በኢትዮጵያ ለመጀመሪያ ጊዜ ተብሎ እንግዲህ አዲስ ሪካርድ የምንወደው ንጉሳችን ክቡር ዶክተር ቴዎድሮስ ካሳሁን ቴዲ አፍሮ እያስመሰገበ ነው። በቃ አልተቻለም። ሙዚቃው ከአጥናፍ አጥናፍ የተሰማ ነው። ፈታ ዘና ያልንበት ነው። አዳዲስ ሪካርዶችም ጀባ እያለን ነው ማለት ነው። እናንተስ ሪካርዱን በመስበሩ ምን ትላላችሁ? ሐሳብ አስተያየት እየሰጣችሁ 100 ሚሊዮን እንግዲህ ገብቷል በሳምንት ውስጥ ማለት ነው። እኔ ከገረሙኝ ነገሮች አብዛኛውን የሙዚቃ ስራዎቹን ገብታችሁ ኮሜንት ምናምን አይታችኋል ቤተሰቦች? እኔ ኮሜንት ምናምን አብዛኛዎቹን እያየሁ ነበረ። ከኮሜንቱ ጎን ለጎን በውጭ ሀገር ያሉ ኢትዮጵያውያኖች ይህንም ማዘፈን በነፃ እንሰማም ብለው የተለያየ አይነት መጠን ያለው የዶላር ጊፍት እያንበሻበሹት ነው። አይታችሁታል? አብሶ ዳስጣል ትልቁ ጊፍት $500 አይቻለሁ። ትንሿ 10 አይቻለሁ። በተቀረ በማዕከል ከ5 እስከ 10 ባለው ውስጥ ማአት $100 ዩሮ ምናምን ጊፍት እየተሰጠ ነው። እሱ ደግሞ ሲደማመር የትና የት ነው። ጥሩ ብርም ሰርቷል የሚባል ነገር አለ። አዎ ይሰራል፣ ያንሰዋል እንደውም እላለሁ ማለት ነው። ስለዚህ ቴዲን አፍሮ በተመለከተ የዛሬ ቪዲዮዎች አሽሩካ ቻናል ማለት ነው ዩቲዩብ ላይ ታውቁታላችሁ። አሽሩካን እሱ የገለጸበት መንገድ ሻምፓኙን ገዝቶ ነው ከፍቶ ደስታውን የገለጸው። 100 ሚሊዮን ስለገባ ሪከርድ ስለሰበርክ ቴዲዬ እንወዳለን ብሎ ያረገው ነገር እጅግ በጣም ስለመሰጠኝ ለእናንተ ጋብዛችኋለሁ ማለት ነው። ወደ መጨረሻ ደግሞ ለእናንተ ይሆናል ብዬ ትዝታ ለመጫር የቴዲ አፍሮ አባት ካሳሁን ግርማሞ እንግዲህ በተመለከተ እሱ ከዚህ በፊት ቆይት ካለ የሬዲዮ ኢንተርቪው ላይ ስለሳቸው የተናገረው ነገር እጅግ በጣም ስለመሰጠኝ እሱን ደግሞ ወደ መጨረሻ ጋብዛችኋለሁ ማለት ነው። በአጠቃላይ እስከ መጨረሻው ከኔ ጋር ቆይታ እያረጋችሁ ሐሳብ አስተያየት የሰጣችሁ ይሄን ቪዲዮ ላይክ እያረጋችሁ ሰብስክራይብ እያረጋችሁ አብራችሁ ቆይታ እንድታደርጉ በአክብሮት እየጋበዝኩኝ ወደ ቪዲዮቹ እናልፋለን ማለት ነው። ይመቻችሁ። ቤተሰቦች እንግዲህ 100 ሚሊዮን ቪው በማግኘት እንግዲህ ሪካርድን የሰበረው ክቡር ዶክተር ቴዎድሮስ ካሳሁን ቴዲ አፍሮ እንግዲህ በዩቲዩብ ታሪክ እጅግ በጣም አዳዲስ ምዕራፎችን በኢትዮጵያ እያስመሰገበ ነው ያለው። ይገባዋል፣ ጀግናችን ነው ማለት ነው። ይሄን አስመልክቶ እንግዲህ አሽሩካ ቻናል አሽሩካ ራሱ የገለጸበት መንገድ እጅግ በጣም ስላረካኝ እጅግ በጣም ስላስደስተኝ ሻምፓኝም ነቅንቆ ከፍቶለታል። እስቲ ምን ነበረ፣ እንዴት ነው ፕሮግራሙን ያከበረው፣ ደስታውስ ምንድነው የሚለውን ነገር አብረን እያየን ፈታ ዘና እንላለን ማለት ነው። ይመቻችሁ። ቴዲሻ እንወዳለን እናከብራለን። አዎ ሻምፓኝ ሆነ ፏ አድርገን ኢቶሪካ አልበም እንመርቀዋለን። 100 ሚሊዮን ገባ። በኢትዮጵያ ታሪክ ታይቶ አይታወቅም። ደስ ብሎኛል። ባንዲራዬንም አውለበልባታለሁ። ከፍ አድርገው አባቴ። ያዘው እንግዲህ ያዘው መረሳ ያዘው እንግዲህ ሙዚቃ ኮፒ እንዲያደርግ ብዬ ነው። እሺ ክፈት ውስጥ እስቲ ኧረ ከፈተው እምቢ አለው። ያዘው ትላለህ። ያዘው። ኮንግራቹሌሽን ቴዲ፣ ታሪክ ሰርተሃል። 100 ሚሊዮን። ለማንኛውም በጣም ደስ ብሎኛል። እኛም ደስ ብሎኛል። $1000 ሻምፓኝ ነው። ቀላል እንዳልመስላችሁ ለቴዲዬ ማንሆንለት የለም። እንወዳለን፣ እናከብራለን። አምለሰት እንኳን ደስ አለሽ አንቺ። የምትወዱ የምታከብሩት ሁላችሁ የቴዲ አፍሮ አድናቂዎች እንኳን ደስ አላችሁ። ይቀጥላል። ኢትዮጵያዊነት ያሸንፋል። ኢትዮጵያ ለዘላለም ትኑር እንላለን። እጅግ በጣም ይህ ልጅ አስደምሞኛል። በቴዲ ዘፈን በ18ቱ ርዕሶች ላይ መሳጭ የሆነ ግጥም ገጥሟል። በጣም የሰው ልጅ እኮ ችሎታ ይለያያል። በ18ቱ ትራክ ላይ ያሉት ርዕሶችን ገጣጥሞ የሚገርም ግጥም ሰርቷል ማለት ነው። በጣም ስላስደመመኝ ለእናንተ ጀባ ላይ ብዬ እመጣለሁ ማለት ነው። ይመቻችሁ።
ሀገሬን ሁልጊዜ ሳያት በመስኮቱ ጀንበሮ ይናፍቃል እንኳን እሱ ውበቱ ብልጭታዋን ላየው በመርከብ ስመጣ ሺህ ቢባል የማያልቅ ውበቷን ልጠጣ ጽዮን ሙሽራዬን መሬማ እህቴን ስምምነ ሆኖ መልካቸው እንዲፈካ ሀገሬን ላደምጣት መጣው ኢትዮሪካ ግን አየኝ ያልኩት ሁሉ ሆኖብኝ ነገር ፈጅ ሀገሬ መጥቼ አጣሁኝ ተወዳጅ ለማረግ ጥጎኖ ሳምነው የኖርኩትን ያዞም ባይሉኛል ሳለቀስ እውነቱን አሁንማ ስማ ራሴ ያልኩኝ ዳስጣላለኝ ልቤ ቢያዝንም ይቀመጣል ፈጣሪም አስቦ ዘጸዳል ያመጣል ቤተሰቦች ያላችሁልኝ ሐሳብ አስተያየት የሰጣችሁ ነው። ሰብስክራይብ እስቲ አርጋል ብራዘር አርጋል እስቲ ቼክ አርገው እስቲ እህቴስ አርገሻል ላይክ አርገሻል ይመቻችሁ ወዳችኋለሁ ማለት ነው። ስለ ቴዲ አፍሮ ሰብሰብ ያደረኩትን ቪዲዮ እየጋበዝኳችሁ ነው ያለሁት ማለት ነው። የቴዲ አፍሮ እናት የኔ ልጅ አይደለም የኢትዮጵያ ልጅ ነው የኢትዮጵያ ሕዝብ ልጅ ነው ብላለች። እስቲ ምን ልትፈልጋ ነው የሚለውን ነገር ከራሷ አንደበት ልጋብዛችሁ ፈለኩ ማለት ነው። ቴዲ ማለት የሕዝብ ነው ብላለች። እውነት ነው የሕዝብ ነው። የቴዎድሮስ አባትና እናት የቴዎድሮስ ቤተሰብ መላው የኢትዮጵያ ሕዝብ የኔ ልጅ አይደለም የኢትዮጵያ ሕዝብ እግዚአብሔር የተመሰገነ ምክንያት ሆኜ ወደዚህ ምድር ስላመጣሁትና ወደ ሕዝቡ ስላመጣሁት ክብር ለእግዚአብሔር ይሁን። ከመደነቅ በላይ ነው የሚሆንብኝ ማለት ልጄ ስለሆነ አይደለም። እውነት ለመናገር ጥልቅ ነው የቴዲ ግጥም። አብዛኛው ሰው የኔን ዩቲዩብ የሚያይ ሰው ሰብስክራይብ ሳያደርግ ነው 80% ሰብስክራይብ ያደረገ ሰው ነው የኔን ቻናል የሚያየው ማለት ነው እንትኑ እንደሚያሳየኝ። ስለዚህ ሰብስክራይብ ማድረግ ምን ችግር አለው? እስቲ ቤተሰብ እያየ ይኖራል። እስቲ አርገው እስቲ ይቴፕ ተራርጉት ይመቻችሁ። እንደው ከሀገር ውስጥና ከውጭ ሀገር ሙዚቃዎች ውስጥ የምታደንቀውና የምትወደው በዚሁ ደግሞ አያይዘን እናንሳ። ከሀገር ውስጥ በጣም ትልቅ አርቲስት ለኔ ያው ክቡር ዶክተር ቴዲ አፍሮ ነው ለኔ። እኔ ስላለው አይደለም ይችላል እንዴ ከምልሽ በላይ አይ እንዳትፈራ በይ ምንም ማለት ነው ማርያምን ነው የምልሽ። ስፔሻሊ 97 አልበም ምናምን ማርያምን ካልካምናለሁ እና በጣም ቀድሞ በብዙ ነገሮች ላይ ያሳየን እና በጣም ነው ማደንቀው እሱ ሞቀኝ አረ ዲጄና ማርያም መቼም ቤተሰቦች ኩኩዬ ስለ ቴዲ አፍሮ ተናግራ አይወጣላትም። ልጄ ቴዲዬ ነው የሷ ፍቅር ቴዲ ላይ በጣም ይለያል ይቅርታ በጣም ይለያል ማለት ነው። እስቲ ስለ ቴዲ አፍሮ አንድ ወቅት ላይ ሴፉ ላይ ቀርባ ምን አለች የሚለውን ነገር እስቲችንም ለናንተ ጀባ ልበል ማለት ነው። ይመቻችሁ። ይሄ ለህዝቡ እኮ ግልጽ ነው። ቴዲ በጣም እንደሱ እኮ ነው። ያለፈው ከሌለ ወደፊት የለም ያለው ብዙ ነገሮችን ከኔም የሚያዳምጣቸው እንኳን ታሪኮች አሉ። ቴዲ በዚህ አዋቂነቱ እኔም እንማማራለን። እኔም ከሱም ወስዶ እሱም ከኔም ወስዶ ኤክስፒሪየንስ አለው። ቤተሰብ ነን። ቴዲ እኔ ልጅ ነው በቃ ምንም ጥያቄ የሌለው። ቁጥር አንድ ከአቀንቃኞች ወዳጅ ቴዲ አፍሮ ነው ማለት በጣም ነው ወዶ ቴዲ እጅግ። ቤተሰቦች እንግዲህ ወደ መጨረሻው ወደ ወሳኙ ቪዲዮ እያለፍኩ ነው። እስቲ ሐሳብ ያልሰጠ ሰው ቼክ ያርግ ላይክ የሚያደርግ እስቲ ቼክ ያርግ ይመቻችሁ ለማለት ነው። እንግዲህ የቴዲ አፍሮ አባት ካሳሁን ግርማሞ ማለት ሁላችንም ድሮ የፖሊስ ጋዜጠኛ ምናምን ነበሩ ይታወቃሉ። እንግዲህ እሳቸው በነበሩበት ጊዜ ከቴዲ ጋር ያሳለፈውን ነገር ትዝ ብሎት አንድ ወቅት ላይ ሬዲዮ ጣቢያ ላይ የተናገረው ነገር ስላገኘሁት ስላስገረመኝ ፈታ ስላደረገኝም ስለ አባቱ የተናገረውን ነገር ልጋብዛችሁ ፈለኩ ማለት ነው። ቴዎድሮስ ካሳሁን ቴዲ አፍሮ ስለ አባቱ ስለ ካሳሁን ግርማሞ ምን አለ የሚለው ነገር ለእናንተ ጀባላለሁ። ላይክ አያስፈልገውም። በቃ ይመቻችሁ። በነገራችን ላይ ካላቋረጥኩ የአባቴን ጉዳይ በጣም አሳጠርክብኝ። አንድ ጊዜ እሱ ላይ ተመልሼ ማለት እፈልጋለሁ። አድማጮቻችንም ትንሽ እናጫወታቸው። አባቴ አቶ ካሳሁን ግርማሞ ምን አይነት ጸባይ ነበረው? በጣም ጥብቅ ሰው ነበረ። በባህሪውም በጣም ቁጥብም ነበረ። ጫወታም በጣም ያውቃል። ከጓደኞቹ ጋር ሆኖ በልጅነቴ አብረን ስንሄድ በመንገድ ላይ ጓደኞቹ ሁሉ ያቆኛል። ይዞኝ ነው የሚዞረው። ዘቻምፕ ነበር የሚሉት። ዘቻምፕ የሚለውን ፊልም አይተዋል ይመስለኛል። ዘቻምፕ ነበር የሚሉትና መንገድ ላይ ሁሉ ስንሄድ ለምሳሌ ኮቱን ይዤ እንደዚህ አንጠልጥዬ ሲሄድ አንድ ቀን በነገራችን ላይ ቴዲ ብሎ ጠርቶኝ አያውቅም።
አንተ ቴዎድሮስ ነው የሚለው ከእንደ ድምፁ እንደዚህ ነው። አንድ ቀን ቴዲ ብሎኝ ደንግጫለሁ። በህይወት የማረሳት ቀን ነች እሷ። እና በመንገድ ላይ የሄድን ቅዳሜና እሑድ በጣም ተጫዋችና አሪፍ ይሆናል። ከሰኞ እስከ ዓርብ ባለው የትምህርት ጊዜ ደግሞ ከትምህርት ቤት የምትመጣ እስኪመስል ድረስ የአስተማሪና ኮስተር አይነት ነገር አለ እና ቅዳሜና እሑድ በቃ ሌላ አይነት ሰው ነው። እና አብረን ስቴዲየም እንገባለን። ሙሉ ጊዜ ይሰጠኝ ነበር። ጸጉር ቤት እንሄድና ማኪያቶ እንጠጣለን። ከዛ ደግሞ ቲያትር ቤት እንገባለን እና መንገድ ላይ ስንሄድ ሁሉ ጊዜ ማረሰው ኮቱን እንደዚህ ይዤ ሲሄድ ቴድሮስ እኔ እኮ ጓደኞቼ ቴድሮስ ትልቅ ሆነ አደገ ሲሉኝ ትልቅ ሰው ሆኗል ነው የምላቸው። እንዴት እንደ ሕፃን ልጅ አባትህን ኮት ይዘህ ትሄዳለህ? ምን ይለዋል ቢያየው ይለኝና ኮቱን ያውልቅና ብዙ ጊዜ አንድ አይነት ልብስ እንለብሳለን። ከረባት ኮት አድርጎ እንደዚህ ያወጣና አውልቀው ይለኛል። አወጣለሁ። እንደዚህ አንጠለጥሏል ትከሻው ላይ። ከዛ ኪሱን ይከትና ልክ እንደዚህ አድርግ ይለኛል። እንደዛ አሁን ራስህን ችለህ ሂድ። እንደዛ ሆነን ስቴዲየም ውስጥ እንገባ። እዛ ያለው ሰው ሁሉ በሳቅ ነው እና የተለየ ነበረ። እንደው ትንሽ ዘላ እናርጋቸው። እሱንም ካስታወስ ነው አይቀር አጣደፍከኝ ለዚህ ብዬ ነው። ቴዲ አፍሮ እንግዲህ ስለ አባቱ ትዝታና ትውስታውን እንግዲህ ጋብዣችሁ መጣሁ ማለት ነው። አሪፍ ነው። ለዚህ ነው ማለት ነው ቴዲ አፍሮ ሙሉ ሱፍ ኮት ምናምን የሚወደው ከልጅነቱ ጀምሮ እንግዲህ አባቱ እያለበሰ እኩል ኮንፊደንስ እንዲኖረው ነው ያሳደገው ማለት ነው። ይሄን ጋብዣችሁ ጀባብያችሁ መጣሁ ማለት ነው። በዚህ ላይ ሐሳብ አስተያየት ካላችሁ እጠብቃለሁ ማለት ነው። የቴዲ አፍሮ አባት ካሳሁን ግርማሞ ግጥምና ዜማም ይሰራ ነበር። ለማሰጠ የሚለው ነገር እንግዲህ ከራሱ ደግሞ ጋብዣችሁ ጨምሬበት እመጣለሁ ማለት ነው። ይሜ ሙዚቃ ግጥም ዜማ ይደርሱ ነበር ማለት ነው። ይደርስ ለሂሩት በቀለ ብዙ ዘፈኖች ይሰጧታል። ብዙ ቁጥር ያላቸው አዎ በዚህ ብዬ ለማወቅ ብዙም እሱም መንገድ አይሰጠኝም ስለነበር አንዳንድ ሰዎች አሰማርቻለሁ ሲለይቶ ለማወቅ በእንትን ደረጃ ነው ማወቃቸው። እናቴ አንዳንዴ ትዘፍንልኛለች የሷ የሰጣትን ዘፈኖች እና ሂሩት በቀለ ደግሞ በጣም የቅርብ እንትንም ነበራቸው። በነገራችን ላይ አምባሰል ሙዚቃ ቤት፣ ፍቃዱ ዋሪ፣ ኢትዮ ሙዚቃ ቤት፣ አስራት ዋሪ፣ እንደ ተሾመ ኤሌክትራ ከስራው ሰዓት ውጪ ባለው ከነሱ ጋር ሰፊውን ጊዜ ብዙ ስራ ሰርተዋል። ከዛ ጀርባ ሆኖ እነሱም እንደ ጎበዝ ባለሙያነታቸው እንዲህ አይነት አማካሪዎችን ያሰባስባሉ። ለምሳሌ ከሁሉም አልበም ጀርባ ያሉ ሰዎች አሉ በጊዜው እነ ተስፋዬ ለማ እንግዲህ የታወቀ ትልቅ ሰው ነው። ከዛ ውጪ እነ ታምራት አሰፋ የሚባል ጋዜጠኛም ነበር። ኢትዮጵያ አባቴ ደግሞ እንደዚሁ አለ። አሁን ለምሳሌ ታደለ በቀለና ሂሩት በቀለ፣ ኤፍሬም ታምሩልና ኩኩ ሰብስቤ እንዲህ አይነት አይዲያዎች እንትን እያሉ የፕሮዲዩሰርም ስራ ነው የሚሰሩት እና ከትምህርት ቤት አብረው ያመጡኛል ከፍቃዱ ጋር። ፍቃዱ እኔ እንደ አባቴም ነበር በጊዜው እና ቤት ገብተው እንዲህ ይቆርጣሉ ይቀጥላሉ። እኛ ቤት ከአንድ ወር በፊት ነው አንድ ዘፈን ሳይወጣ የሚመጣው እና ቀደም ያገኝ ነበር። እሱ ኢንፍሉዌንስ አድርጓል። ግን እሱ እንደዚህ ነገሮች አይወድም ነበረ። ግን የእግዚአብሔር ነገር ከሆነ ምንም ማድረግ አይቻልም። በማዝናው ነገር መቼም በእግዚአብሔርም ስራ ባይገባ ያለውን በሙከራዬ ደግሞ ያንን አይቶ ቢሄድ ደስ ይለኝ ነበር። ከዛ ውጪ አባቴን ሳውቀው አንድ ቀን የዓመት ረፍት ወስዶ አያውቅም ከስራ ቦታ ላይ እና ሁልጊዜ ጠዋት እንደተነሳ አርፍዶ እንኳን ተኝቶ አንድ ቀን ቢሞትል ነበርና ብዙ ደግሞ በሐዘንም መቆየት ተገቢ አይደለም። ይሄንን ማስተሰብ እሱ ነው ያመጣው ማለት ያው በዚህ ኑር ብሎ ከላይ ካዘዘ ልጁ ምን ያድርግ ቀራሩን ያዘ። እንደገና በሞት ላይ ፎክሬበት በዳንኪራ ትነሳለህ ከኔ ጋር የሚለው ግጥም ይዘን በዛ መጽናናት ነው። እንግዲህ የምወዳችሁ ቤተሰቦቼ ማለት ነው የዛሬ ቪዲዮቼ ቴዲ አፍሮን በተመለከተ ሰብሰብ ያደረኩትን ጋበዝ አድርጌ መጣሁ ማለት ነው። ቴዲ አፍሮ በዚህ ሳምንት ሙዚቃው ካወጣ አንድ ሳምንት ሆኖታል። በአንድ ሳምንት ውስጥ 100 ሚሊዮን ቪው ገብቷል ማለት ነው። አዲስ ሪካርድ ነው። በኢትዮጵያ ታይቶ ተሰምቶ አይታወቅም። ሪካርዱን ሰባብሮታል ማለት ነው። እሱን አዲሱን ነገር ጋብዣችሁ ሰፋ አድርገን ተጫውተን መተናል ማለት ነው። ዛሬ ሰብሰብ አድርጌ በጋበዝኳችሁ ቪዲዮዎች ውስጥ የትኞቹ ተመቿችሁ፣ የትኞቹስ እንዴት ናቸው የሚለው ነገር ሐሳብ አስተያየት በሰጡኝ ደስ ይለኛል ማለት ነው። በቀጣይ በተሻለ ቪዲዮ ከእናንተ ጋር እስከመገናኝ ድረስ ባባይ